የሆነ ሰው ስትወዱ የሆነ ነገር በቃ ለማውራት ዙሪያ ቀኙን ነግራም ሳታዩ ነው የምትናገሩት። ገባችሁ አይደለ? እኔ ግን ስለምወዳትና ሄሚን ስለምወዳት ብቻ አላቅም በጣም እልህኛ ሆኜ ሰውን ሰድባለኝ ምናምን። ዙሪያው ላይ ደግሞ የእሷ ዙሪያ ላይ ያሉ ሰዎች በጣም የሚያወሩት ነገር በጣም ስለደበረኝ ማለት የተናገርኩት ነገር እና እንደዛውን ደግሞ ቃሌ ማለት ነው ጓደኛዬና የተናገርሽው ቪዲዮን ወይም ሰምቼያለሁ። ገባሽ አይደለ? አመሰግናለሁ ስለመከርሽኝ ምክር እና እኔ ሲጀመር ብሩክን ጠልቼ አይደለም እና ደግሞ እንደዚህ ብዬ ስናገራችሁ ደግሞ አይፍዳባችሁ ወይም ማለት እንትን ኩራት እንዳይሰማችሁ። ገባችሁ አይደለ? እኔ ብሩክና ሄሚም ደግሞ ቃልዬ አንቺ እንደምታውቂው ምን አክል እንደሚወዳችሁ ታውቂያለሽ። በዚሁ ገባሽ አይደለ? እኔ ተናድጄ ወይም እሷን ስለምወዳት ሰው ደግሞ የሚያወራው ነገር እኔ እንጃ። አሁን እዚህ ላይ ሜዳ ላይ የሚሆን ብዙ ሰዎች ማለት ነው ሴት ሆኖ ራሱ እሷ ላይ በጣም ብዙ ነገር ስለምናገር ተናድጄ ነው ብዙ ነገር የምናገረው እንጂ ጥላቻ ኖሮኝ ምናምን አይደለም። እና እኔ እዚህ ጋር ማለት ነው ይቅርታ መጠየቀው ቪዲዮውን ከደረሰ አልደረሰ ጨረቃ ፋሚሊ ብሩክና ሄሚ አንድ ላይ የምትወዱ ሰዎች ይቅርታ። ሌሎች ትርፍ ናቸው። እኔ አይመለከተኝም ሲጀመር እና ግን እኔ ማለት ነው ከዚህ በኋላ ማንንም አልናገርም። ሲጀመር አልናገርም። የሆነ ታውቃላችሁ የምር ነው ስትናደዱ ብዙ ነገር ነው የምታረጉት ብዙ ነገር ማለት ነውና እኔ ደግሞ በጣም ተናዳጅ ነኝ። በጣም ነው የምናደደው ምን እንደሆነ አላውቅም። እና ብሩክን ጠልቼ አይደለም። ገባችሁ አይደለ? የብሩክ ደግሞ ጥላቻም የለም። እኔ ሁለቱም ማውቁት ሜዳ ላይ ነው። ገባችሁ አይደለ? ሄሚን ብትሆን ማውቁት ማለት እዚህ ዩቲዩብ ላይ ነው። ብሩክንም ቢሆን ማውቁት ዩቲዩብ ላይ ነው። ገባችሁ አይደለ? ማንንም ሰው ብዙ ሰዎችም ደግሞ እዚህ ዩቲዩብ ላይ ነው ያወቁት። ቲክታክ ላይ ዩቲዩብ ላይ ጥሩ ጓደኞችንም ያፈርኩት በብሩክና ማለት በብሩክና በሄሚ ምክንያት ነው። ገባችሁ አይደለ? እና ብዙ ጥሩ ጓደኞችን ራሱ አግኝቻለሁ። እኔ በማን ምክንያት ሄሚንና ብሩክን ያወቁት ልክ ላይ የነሱ ኦዲየንስ በመሆን እና እነሱ ኦዲየንስ ሆኖ ምርጥ እህቶችን የምር ነው። እና እኔ ደግሞ እንደዚህ የምናገረው ደግሞ ክፋት ኖሮኝ አንዳንዴ ተናድጄ ነው እንጂ የምናገረው ለሁለቱም ማለት ወይም ለብሩክ ሄሚን ወድጄ ብሩክን ጠልቼ አይደለም። ገባችሁ አይደለ? እሷ የምትወደውን ሰውን ወደዋለሁ፣ እሷ የምታከብረን ሰውን አከብራለሁ። ገባችሁ? እና ለዚህ ነው እንጂ የምናገረው ክፋት ኖሮኝ አይደለም። እንድታውቁ የምፈልገውን ነገር ማለት ነው። አንዳንድ ሰዎች ማለት ነው የኔ ታውቃላችሁ ስሜታዊ ስትሆኑ የምትናገሩት ነገር አታውቁም አይደለ? እንደዛ ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ ውዶቼ። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ዛሬ ቪዲዮ እኔ ወይም ለስድብ ለሌላ ነገር እንደዚህ ያሉኝ እንደዚህ ተናገሩኝ አይደለም። እና እኔ እዚህ ጋር ቪዲዮን ሲሰራ የሆነ ስሜታዊ ሆኜ ሴት ስለሆንኩ ብቻ ስለተሰማኝ አሁን እነሱ የሚሰሩት ፕራንክ ነው ኦኬ እና አውቃለሁ። ግን ፕራንክ ቢሆን ራሱ የሚሰሩት ቪዲዮ ስለደበረኝ ነው። እና ዙሪያው ላይ ሄሚ ዙሪያ ላይ ያሉት ሰዎች ምን የሚያወሩት ነገር ስለደበረኝ ነው እንደዚህ ብዬ ተናገርኩት እንጂ ብሩክን ጥላቻ ኖሮኝ አይደለም። እና ቃሊ አሁን እንደግሜ የምናገረው ነገር ቪዲዮሽን ሰምቼዋለሁ ማለት ያወረሹ አመሰግናለሁ። እኔ ማንንም ሰው ከሰጠኝ ከእግዚአብሔር ሰዎች ሰውን አንሰማም አይባልም። ገባችሁ አይደለ? እና ጓደኛዬ ነሽ ምክርሽን እሰማለሁ አልሰማሽም አልልሽም። ገባሽ አይደለ? አመሰግናለሁ ስለመከርሽኝ እና እግዚአብሔር ይባርክሽ። ገባሽ? እና ውዶቼ እናንተም እንደዛ ብሩክና ሄሚ አንድ ለምትወዱት ሰዎች እኔ ላይ የሆነ ቂም እየያዛችሁ ይቅርታ። ገባችሁ? እኔ ተሰምቶኝ ነው እንጂ የምናገረው እኔ ምንም ጥፋት ወይ የምረ ነው ክፋት ውስጤ ላይ ኖሮኝ አይደለም ክርስቶስን። እና ከዚህ በኋላ ግን እኔ የምታዩኝ በምን ታውቃላችሁ? ብሩክና ሄሚ ሲጀመር አንድ ላይ ነው የምወደው እኔ እውነቴን ነው የምላችሁት። እና እኔ ለሄሚ እኔ አይደለም የሚደርሰው ብሩክ አጠገብ ላይ ያለው እሱ ነው። በምንም ሁኔታ ምንም ነገር ቢሆን ምንም ነገር ቢሆን ማለት ነው እኔ ማቃት ስልክ ላይ ነው እንጂ በአካል አይደለም ማቃት። ገባችሁ አይደለ? እና እንደዛም እሱም ማቆ እኔ በአካል አይደለም በስልክ ነው። ለማና አሽቃብጬ እና ደግሞ የሰራው ቪዲዮ ላይ አንቺ ለእህትሽ ትቀናያለሽ ወይ ምናምን የምትሉ እኔ የምን አይነት ምቀኝነት ነው ባክሽ? ይሁንላችሁ ግን ኦኬ ለእናንተ መልስ ልሰጣ ለምን እንደዚህ ያላችሁ አይደለም። ፎቶውን የምትዘጋዝቁ ሰዎችም ዘግዝቁኝ ኦኬ ችግር የለብኝም። እና
እንደ ሴት ልጅ ስለተሰማኝ ነው የተናገርኩት ብዬ ነው መናገረው። አሁንም ገባችሁ አይደለ? ግን እኔ ከዚህ በኋላ ምንድነው ታውቃላችሁ? እኔ ብሩክና ሄምም እኔ አልነካችሁም፣ አልናገርም። የፈለጉት ነገር ይስሩ። ገባችሁ? ግን እዚህ ጋር ይኸውላችሁ ማሰማት ያለባችሁን ነገር ምንድነው? ሁለቱም የነኩት ሰዎች ግን አልፋታችሁም። የተኛም ጎደኛም ይሁን ምንም ይሁን ማቁት ወይም በውስጥ የሚያወሩኝም ልጆቹም ይሁን አይመለከተኝም። ግን ከነኩ ግን አልፋታችሁም። ግን ካልነካችሁ አልነካችሁም በቃ። ፎቶዬን የምትዘቅዝቁት ሰዎች ቀጥሉበት፣ ችግር የለብኝም። እኔ ፎቶ መዘቅዘቅ ቢፈራ ኖሮ ፎቶዬን ሜዳ ላይ አላቅም ነበር። ፎቶ ይዘቀዝቃል፣ ፎቶን ሰው ካወቀ ይዘቀዝቁኛል፣ ይሰድቡኛል ብዬ ይደበቃሉ። ገባችሁ አይደለ? ሜዳ ላይ ዩቲዩብ ላይ ፎቶ ለቅቄ ያለው፣ ቲክቶክ ላይ ለቅቄ ያለው፣ ኢንስታግራም ላይ ለቅቄ ያለው፣ በቃ በየቦታው ሁሉ ፎቶን ለቅቄ ያለው። እኔ ስለማዳበቅም አልፈልግም እና ፎቶ ማዘቅዘቅን ደግሞ አያስፈራኝም፣ ችግር የለብኝም። ገባችሁ አይደለ? እና ፎቶ የምትዘቅዝቁ ሰዎችን በርቱ፣ ችግር የለም። እግዚአብሔርን ችግር የለብኝም። ምን ለእናንተ መልስ አልሰጠም። በቃኝ እውነት የምር ነው። እና እዚህ ምድር ላይ ብዙ ነገር አጥፍተን በይቅርታ ማለፍ። እኔ ሲጀመር ይቅርታ እያልኩ አሉት ሁለቱም አንድ ለምትወዱት ሰዎች ምናልባት ሄሜን ስለምወዳት እንደዚህ ብዬ ስለተናገርኩ እንዳይሰማችሁ ይቅርታ የኔ ውዶች። እና እንደዛ ነው የምላችሁ። በጣም ወዳችኋለሁ። ብሩክና ሄሚ የምትነኩ ሰዎች ግን አልፋታችሁም ነው የምላችሁ። ሲጀመር እኔ ብሩክን ጥላቻ የለብኝም እና ጥላቻ ኖሮኝ ሳይሆን እና መናገር ስላለብኝ ነው የምናገረው። የኔ ሲለሲ ማለት እንጂ ታውቃላችሁ፣ እንደ ሴት ልጅ ይሰማኛል። አላቅም ለምን እንደሆነ እና ብቻ ትግስቱን ስጠኝ ነው የምለው። እውነቴን ነው የምለው። ብዙ ነገር ላይ አላቅም እኔ እንጃ እናደዳለሁ። በጣም ነው የሚያናደኝ። ምን እንደሆነ አላቅም። ብቻ ትግስቱን ስጠኝ። ማንንም አልነካም። ከነካችሁ ንኩኝ፣ ሶክ ችግር የለብኝም። ምን ይላል መጽሐፍ ቅዱስ ላይ ማለት ነው፣ ቀኝ ጉንጩን በጥፊ ሲመታ ግራውንም ስጣ ይላል አይደለ? እንደዛ ነገር እና ካሳደባችሁኝ ሲደቡኝ ምንም ችግር የለብኝም። እኔ ደግሞ የተመቸኝን ሰው ይዤ ወደፊት ሄዳለሁኝ። እና ባላችሁ በፎታ ፈጣሪ ጠብቃችሁ ውዶቼ። እኔ እዚህ ጋር መናገር ፈልጎ በጣም ይቅርታ፣ በጣም ማለት ነውና ምናልባት ያጠፉት ባነጋገር በምንም ነገር ማለት ነው። ሰው ነኝ አይደለ? ግን እና ጓደኞች ሆናችሁ ደግሞ በውስጥ እንደዚህ አትናገሪ፣ እንደዚህ አታውሪ፣ ይሄ ምረት ተይ ያላችሁትን ሰዎችም አመሰግናለሁ። ጓደኛ ለክፉ ቀን ደራሽ ነው የሚባል ነገር አቃወቁ አሁን ላይ ማለት ነው። የሆነ ነገር ስትሳሳቱ ጥሩ ጓደኛ ይመልሳችኋል እና ተመላሽ አታደርጊ፣ እንደዚህ አትሆኚ ይላል እና ምርጥ ጓደኞች የምር ነው የምላችሁት። በዚህ አመት ላይ እንጃ ጥሩ ጓደኞች ነው እንትን ያረኩት ማለት ያወኳችሁ ጥሩ ምርጥ እህቶች ማለት ነውና አመሰግናለሁ። እና የሰጣችሁኝ ምክርንም ተቀብያለሁ እና ቃልዬንም አንቺንም አመሰግናለሁ። የተናገርሽኝ ሰውን አትስደቢ ብለሻል። ኦኬ አመሰግናለሁ። አንቺንም እንደዛም ሌሎችንም ሳንዬ እና ሌሎችንም እንደዛ አመሰግናለሁ። ግን እና እንደዛ ነው የምላችሁት። ሁላችሁንም ይቅርታ ምን እኔ እኮ ይቅርታ እየጠየቅኩ ያለሁት ለምን ታውቃላችሁ? ምን የኔ ታውቃላችሁ? የኔ ጥፋት ሲታጠፉ በራሳችሁ ወይ ረጋ ብላችሁ ብቻውን ስትሆኑ ቁጭ ብላችሁ ሲታስቡ ወይኔ እኔ ግን ምን ሆኜ ነው እንደዚህ መሆነው? ግን ምንድነው እኔ እንደዚህ የሚያደርገኝ ብዬ ራሴን የሚያስብ ጊዜ ያለ ማለት አንዳንድ ሰዓት ቁጭ ብዬ ማለት ነው ቁጭ ብዬ ራሴን እንደምን ሆኜ ነው ግን እኔ ግን እንደዚህ ባይዘው ማለት ነው እንደዚህ ነው አልነበርኩም። ግን እንደዚህ ምን አሁን ላይ ምን እንደ እሳት የሚያቃጥለኝ ነገር ነው ግራ ያገባኝ። ገባችሁ? እንደዚህ ነው ሴት አይደለም ነበር እና ወደ ዩቲዩብ ምድርም ከመጣው ቲክቶክ ላይ ምናምን እንጃ ሚዲያ ላይ ከወጣው በኋላ በቃ እንደ እሳት ባሉት እንግዲህ እሳት የምር ነው ማላችሁት። ስድብ የማላቅ ልጅ ስድብን ተማርኩት ይላላችሁ እና ከዚህ ሁሉ እንዲቆጠብ ፈጣሪ ይርዳኝ እና ወዳችኋለሁ። በጣም ነው ወዳችሁ። ይቅርታ፣ በጣም ይቅርታ። እግዚአብሔርን ሴቶኝ የማይሆን ነገር የምናገረው እና ደግሞ ብቻ ይመቻችሁ። የምር ነው ግን እና ብሩክንም ሄሜንም የምትነኩት ሰዎች ካላችሁ አልፋታችሁም ነው የምላችሁት። እሺ አዎ አልፋታችሁም። ግን እኔ የምትነኩኝ ሰዎች እኔ ግድ የለኝም። እኔን ስደቡኝ ችግር የለብኝም። አሁንም ይሄንን ራሱ በግራ ነው የምትወስዱት በክፋት ማለት ነውና በክፋት የምትወስዱ እንኳን ይውሰዱኝ። እኔ ይቅርታ ማለት ልጠይቅ ብዬ መጥቼ እዚህ ጋር ሌላ ወሬ ማናገር አልፈልግም። ይመቻችሁ። ስለሰጣችሁ ምክር አመሰግናለሁ። ኮሜንት ራሱ አትስደብሽን ተይ ብላችሁኛል ብዙ ሰዎች እና አመሰግናለሁ። እና ምክር እኔ እቀበላለሁ በዛው ማለት ነውና
አንዳንዴ እኛ ብልጥ ነን ከምንል አንዳንዴ ከሰው የሆነ የምትወስዱት 10 ምክር ቢሰጥ ወይም 10 ቃላት ይሄን ለእናንተ ቢሰጥ ከ10 ቃላት ውስጥ ላይ አንዱ ጥሩ አድርጋችሁ የምትወስዱት ነገር ይኖራልና ይመቻችሁ። ወዳችኋለሁ። በጣም መልካም ቀን